እንደ ሀገር ያሉ ኢንዱስትሪዎች ውጤታማ እንዲሆኑ ከማስቻል አኳያ መንግስት ትኩረት ሰጥቶ እየሰራ ይገኛል። ከተሰሩ ስራዎች የኢትዮጵያ ታምርት እኛ ምንሸምት ንቅናቄ ይጠቀሳል። መርሃ ግብሩ በሐዋሳ ከተማ ሲካሄድም ቆይቷል። ለተከታታይ 5 ቀናት የሚቆይ የዘንድሮ የኢትዮጵያ ታምርት ንቅናቄ ባዛርና ኤግዚቢሽን መርሃ ግብር በሐዋሳ ከተማ ተጀምሯል። በመርሃ ግብሩ የተገኙት የሐዋሳ ከተማ አስተዳደር ከንቲባ አቶ ጽራቱ በየነ እንደ ሀገር በኢትዮጵያ ታምርት ንቅናቄ በተሰሩ ስራዎች ኢንዱስትሪዎች ብቁና ተወዳዳሪ እንዲሆኑና ውጤት እንዲመጣ ስለማስቻሉ ገልጸዋል። በተለይ እንደ መንግስት ደግሞ ለኢንዱስትሪዎቹ ምቹ ሁኔታዎችን በመፍጠር እና መሰረተ ልማቶችን በማሟላት ለተወዳዳሪ የሆነ ምርት እንዲያመርቱ በማድረግ በኩል እንደ ሀገር የተጀመረው ተስፋፍቶ በአሁኑ ሰዓት ይሄ የኢትዮጵያ ታምርት ንቅናቄ በከፍተኛ ሁኔታ ውጤት እያመጣ እያስመዘገበ ይገኛል። ይሄ ውጤት የኢንዱስትሪዎቻችንን የማምረት አቅም በከፍተኛ ሁኔታ አሳድጓል። መንግስትም ለዘርፉ የሰጠው ትኩረት በከፍተኛ ሁኔታ ጨምሯል። በዚህ ምክንያት በርከት ያለ የስራ ዕድል መፍጠርም የተቻለበት ሁኔታ አለ። ይሄ ብቻ ግን በቂ አይሆንም። ያሉን ኢንዱስትሪዎችን ምርታማነት ማሳደግ እንደተጠበቀ ሆኖ ተጨማሪ አዳዲስ አምራች ኢንዱስትሪዎች ወደ ዘርፉ መቀላቀል አለባቸው። ያለ አምራች ዘርፉ ሀገር አታድግም ያሉት ከንቲባው አምራች ኢንዱስትሪዎች ተኪ ምርቶችን በማምረት የውጭ ምንዛሬን የሚያስቀሩ በመሆናቸው በሐዋሳ ከተማ ለሚገኙ አምራች ኢንዱስትሪዎች አስፈላጊውን ድጋፍ ከተማ አስተዳደሩ እንደሚያደርግም አረጋግጠዋል። ወደ ውጭ ኤክስፖርት በማድረግ ተጨማሪ የውጭ ምንዛሬ እንድናገኝም አቅም የሚሆኑ ናቸው ማለት ነው። ስለዚህ እንደ ከተማ አስተዳደር እናንተ ኢንዱስትሪ ላይ የተሰማራችሁ ባለሀብቶችን አነስተኛና መካከለኛ ላይ ያላችሁ ኢንተርፕራይዞችን በከፍተኛ ሁኔታ የምንደግፍና ልዩ ትኩረት ሰጥተንም የምንሰራ መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። ስለዚህ በቀጣይም እነዚህ የተጀመሩትን በማላቅ አዳዲስ አምራች ኢንዱስትሪዎች ደግሞ ወደ ከተማችን ሐዋሳ መጥተው ኢንቨስት እንዲያደርጉና እንዲስፋፋ ደግሞ ኢንዱስትሪውን ምቹ ሁኔታዎችን የበለጠ የምንፈጥርበት አጋጣሚ ይኖራል ማለት ነው። ኤግዚቢሽንና ባዛሩ ለተከታታይ 5 ቀናት የሚቆይ ሲሆን ከ100 በላይ አምራች ኢንዱስትሪዎችን እንዳሳተፈ የሐዋሳ ከተማ ኢንዱስትሪ ልማት መምሪያ ኃላፊ አቶ በኃይሉ ጌታቸው ገልጸዋል። አጠቃላይ ከ100 በላይ አምራች ኢንዱስትሪዎች በዚህ ባዛርና ኤግዚቢሽን ላይ ተሳትፎ የሚያደርጉበት ሂደት ነው ያለው። በዚህም በአነስተኛ በመካከለኛና በከፍተኛ ኢንዱስትሪዎች በተለይም በጨርቃጨርቅና ለጥበብ ቆዳና ቆዳ ውጤቶች፣ እንጨትና ብረታ ብረት ውጤቶች፣ ኬሚካልና ኮንስትራክሽን ውጤቶች፣ በአግሮ ፕሮሰሲንግ እና የፈጠራ ስራዎች ላይ የተሰማሩ ኢንዱስትሪዎች ተሳትፎ ያደረጉበት ሂደት ነው ያለው። ሌሎች ዘርፎችን እንዲተካ በተባለው መሰረት የሌሎች ዘርፎችን እያገዘ እየደገፈ ያለበት ሂደት ነው ያለው ማለት ይቻላል። የገበያ ትስስር ለመፍጠርና ኢንዱስትሪዎች የልምድ ልውውጥን እንዲያደርጉ ታስቦ የተዘጋጀ ባዛር ስለመሆኑም ኃላፊው አብራርተዋል። የዚህ ባዛርና ኤግዚቢሽን ዋናው ዓላማ አምራች ኢንዱስትሪዎቻችን ምርቶቻቸውን የሚያሳዩበት የሚያስተዋውቁበት፣ ቴክኖሎጂዎችም ደግሞ የተፈጠሩትን ለማህበረሰባችን የሚያሳይበት፣ የትምህርት ተቋማትም ደግሞ መጥተው እዚህ የትምህርት ልምድ የሚወስዱበት፣ አምራች ኢንዱስትሪዎችም ደግሞ የእርስ በርስ ልምድ የሚከፋፈሉበት ፕሮግራም እንደሆነ ለማሳወቅ ፈልጋለሁ። ስለዚህ ይሄ ባዛርና ኤግዚቢሽን ከዛሬ ጀምሮ ለ5 ተከታታይ ቀናት በዚሁ በመስቀል አደባባይ የሚቆይ ነው የሚሆነው። ያነጋገርናቸው ምርታቸውን ለገበያ ያቀረቡ ኢንዱስትሪዎች የተዘጋጀው ኤግዚቢሽንና ባዛር ዘርፈ ብዙ ጠቀሜታን የያዘ ስለመሆኑ ተናግረዋል። ተጠቃሚው እየፈለገ ብዙም ማግኘት የማይችል ምርት ነውና ይሄ እድል ደግሞ ለኛ ምቹ ሁኔታዎችን ይፈጥራል። የማየት እድል አለ፣ የመጎብኘት እድል አለ፣ የማየት እድል አለና የሁሉ ሲደማመር ለስራችን ትልቅ ጥቅም አለው ማለት ነው። ብዙ ሐዋሳ አካባቢ ሲዳማ ላይ እንኳን ያሉ ሰዎች በትክክል ፋብሪካችንን እያዩት አልነበረም። አሁን ግን ፋብሪካችን የት እንዳለም ምን አይነት ምርትም ይዞ እንደቀረበ በደንብ ማሳያ አድርገናል። አድሬሳችንንም ጭምር የተለያዩ ቢዝነስ ካርዶች፣ ብሮሸርስ ምናምን አዘጋጅተናል። እነኚህ ምንድናቸው? በደንብ የማስተዋወቁን ስራ ለመስራት ነው እዚህ የመጣ ነው። ኤግዚቢሽኑ ትልቅ ፋይዳ አለው ማለት ነው።